ሰላም የዴይሊ ፎረም ቤተሰቦች፣ የአሜሪካ ጦር በሆርሙዝ ስትሬት አካባቢ በሚገኙ የኢራን የባህር ኃይል ማዕከላትና የወደብ ተቋማት ዙሪያ የሚገኙ ሲቪሎች በአስቸኳይ ከስፍራው እንዲርቁ በጥብቅ ማስጠንቀቁ ተነገረ። የአሜሪካ ማዕከላዊ እዝ ሴንተርኮም ባወጣው ይፋዊ መግለጫም የኢራን የወደብ ሰራተኞች፣ የአስተዳደር ሰራተኞችና የንግድ መርከብ ላይ የሚሰሩ ግለሰቦች ከኢራን የባህር ኃይል መርከቦችና ወታደራዊ ቁሳቁሶች ራሳቸውን ማራቅ እንዳለባቸው በጥብቅ አስጠንቅቋል። ይህ ማስጠንቀቂያ በቀጠናው ሊከሰት የሚችለውን ከፍተኛ ወታደራዊ ግጭት፣ አደጋና የጸጥታ ውጥረት ይበልጥ አጉልቶታል ተብሏል። በተያያዘም የዲፕሎማሲ ዜና ኢራን በአውሮፓ ህብረት የተጣለበትን አዲስ ማዕቀፍ ፈጽሞ ህገወጥ በማለት አጥብቆ ኮንኖታል። ህብረቱ በሰብአዊ መብት ጥሰት በተጠረጠሩ 19 የኢራን ባለስልጣናትና ተቋማት ላይ ማዕቀብ መጣሉን የአውሮፓ ህብረት የውጭ ጉዳይ ኃላፊ ካጃ ካላስ ይፋ ማድረጋቸውን ተከትሎ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል አባጋይ በኤክስ ማህበራዊ ትስስር ገጻቸው ላይ ጠንካራ ትችትም ሰጥተዋል። ቃል አቀባዩ ይህን የአውሮፓ ህብረት እርምጃ ትርጉም አልባ፣ ኢሞራልና ፈጽሞ ህገ ወጥ ሲሉ ማጣጥለውታል። አክለውም ይህ ማዕቀብ ኢራን በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሰረት ያላትን ራስን የመከላከል መብት በመጠቀሟ እንዲሁም ከአሜሪካና ከእስራኤል የሚሰነዘርባትን ጥቃት በመመከቷ የተቀጣችበትን የፖለቲካ ውሳኔ መሆኑን በመግለጽ የህብረቱን ውሳኔ ነቅፈዋለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከ2003 የኢራቅ ወረራ ባገኘነው ከባድ ትምህርት መሰረት በኢራን ላይ የእግረኛ ጦር የማዝመት እድላቸው እጅግ ጠባብ መሆኑን አንድ ዓለም አቀፍ የፖለቲካ ምሁር ተናገሩ። በኳታር የጆርጅ ታውን ዩኒቨርሲቲ ተመራማሪ የሆኑት ፖል ሙስግሬቭ ለአልጀዚራ ቴሌቪዥን ጣቢያ በሰጡት የትንታኔ አሜሪካ ወደ ቀጠናው የመሬት ላይ ጦርነት ከማምራት ትቆጠባለች ተብሎም ይጠበቃል ብለዋል። ምሁሩ በትንታኔያቸው እንዳስገነዘቡት ፕሬዝዳንት ትራምፕ የኢራቁ ወታደራዊ ዘመቻ ለአሜሪካ እጅግ መጥፎ ጊዜ ላይ የተደረገና በአስከፊ ሁኔታ የከሸፈ መሆኑን በሚገባ ይረዳሉ። ከዚህ ባለፈም ኢራን ከኢራቅ አንጻር ስትታይ እጅግ ግዙፍና ከባድ ወታደራዊ ኢላማ መሆኗን አሜሪካ ከቀጥታ የእግረኛ ጦር ወረራ እንድትታቀብ የሚያደርጋት ዋነኛው ምክንያት መሆኑንም አስረድተዋል። በአሁኑ ወቅት የኢራን የአጸፋ እርምጃም ዓለም አቀፉን የኢኮኖሚ ክፉኛ እየፈተነና ስጋት ላይ እየጣለ በመሆኑ አሜሪካ ከዚህ የጦርነት አዙሪት መውጫ መንገድ መፈለጓ ወቅታዊና የንግድ መሆኑን ፖል ሞስግሬቭ ያብራራሉ። ይሁን እንጂ ዩናይትድ ስቴትስ ይህንን የተወሳሰበ ቀውስ በስልት ለመፍታት የሚያስችል አቅም አላት ወይ የሚለው ጉዳይ አጠያቂ ነው ሲሉም ገልጠውታል። ተመራማሪው የፕሬዝዳንት ዶናልድ ትራምፕ የዲፕሎማሲያዊ አመራር ብቃት አስመልክተው ጠንከር ያለ ትችትም ሰንዝረዋል። የዚህ ጦርነት አጀማመር እጅግ የተዘበራረቀ ቢሆንም የጠራ ዲፕሎማሲና ብልህ የአመራር ጥበብ ቢኖር ኖሮ ሁኔታው ወደ ተሻለ አቅጣጫ ማምራት ይችል ነበር ያሉት ሙስግሬቭ፣ ነገር ግን ብልሃት ወይም የጠራ ዲፕሎማሲያዊ የሚሉት ቃላት በፕሬዝዳንት ዶናልድ ትራምፕ መዝገበ ቃል ውስጥ የሉም አይገኙምም ብለዋል። በሰላማዊ መንገድ የመፍታት ፍላጎትም ሆነ አቅሙ እንደሚያጠራጥራቸውም ምሁሩ አስረድተዋል። የሳውዲ አረቢያ መከላከያ ሚኒስቴር ረቡዕ ማለዳ ባወጣው ይፋዊ መግለጫ ወደ ሀገሪቱ ግዛት የተተኮሱ 7 ባላስቲክ ሚሳኤሎች በአየር ላይ መቶ መጣሉን አስታወቀ። ከነዚህ ከባድ ሚሳኤሎች ውስጥ 6ቱ በቀጥታ ወደ ልዑል ሱልጣን የአየር ኃይል ጦር ሰፈር ያነጣጠሩ ሲሆን ቀሪው አንዱ ደግሞ ወደ ምስራቃዊ ግዛት በማምራት ላይ እያለ መክሸፉን ገልጿል። በተጨማሪም በሩብ አልካሊ በረሃ ወደሚገኘው የሻይባህ የነዳጅ ማውጫ መስክ እያመራ የነበረ 5 ድሮኖች እንዲሁም በአልካሪጅ፣ አፋር አልባንቲ እና በሌሎችም የምስራቃዊ ግዛት ክፍሎች 11 ተጨማሪ ድሮኖች ተመተው መውደቃቸውን ሚኒስቴሩ አስረድተዋል። ይህ ተከታታይ ጥቃት የተፈጸመው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት እጅግ እየተባባሰ በመምጣቱና የቀጠናው መረጋጋት በማናጋት ዓለም አቀፍ የኃይል ቀውስ በተፈጠረበት ወቅት ነው። የሳውዲ አረቢያ ሚኒስቴር ምክር ቤት ማክሰኞ ዕለት ባደረገው ስብሰባ ኢራን በሀገሪቱ በባህረ ሰላጤው ሀገራትና በሌሎችም የቀጠናው አካባቢዎች ላይ የምታደርገውን ጥቃት ዓለም አቀፍ ሕግን የጣሰና የቀጠናውን ደህንነት አደጋ ላይ የጣለ ነው ሲልም አጥብቆ ኮንኗል። በአልጋ ወራሽ ልዑል መሐመድ ቢን ሳልማን ሰብሳቢነት በቪዲዮ ኮንፈረንስ በተካሄደው በዚህ ስብሰባ ሳውዲ አረቢያ ደህንነቷን፣ ሉዓላዊነትና የግዛት አንድነቷን ለማስጠበቅ አስፈላጊውን እርምጃ ሁሉ የመውሰድ ሙሉ መብት የተጠበቀ እንደሆነም ተገልጧል። የጦርነቱ መባባስ በዓለም የኢኮኖሚ ደም መላሽ በሆነው የነዳጅ ገበያ ላይ ከፍተኛ ንዝረትን ፈጥሯል። የብሬንት ነዳጅ ዋጋ ሰኞ ዕለት በታሪክ ወደ $120 በበርሜል
አሻቅቧል። ማክሰኞ ዕለት አንጻራዊ መረጋጋት አሳይቶ ወደ $90ም ዝቅ ብሏል። የዓለማችን ግዙፉ የነዳጅ ላኪ ኩባንያ አራምኮ ዋና ስራ አስፈጻሚ አሚን ናስር ለጋዜጠኞች በሰጡት ማብራሪያ ይህ መስተጓጎል በዓለም የነዳጅ ገበያ ላይ አስከፊ መዘዝ ያስከትላል። የነዳጅ አቅርቦት ችግሩ በረዘመ ቁጥር በዓለም አቀፍ ኢኮኖሚ ላይ የሚያሳደረው ተጽዕኖም እጅግ የከፋ ነው ሲሉም አስጠንቅቀዋል። ስፔን በእስራኤል አሜሪካ ኢራን ጦርነት ምክንያት አምባሳደሯን ከእስራኤል አስወጣች። የስፔን መንግስት በእስራኤል የሚገኙ አምባሳደሯን ለማውጣት መወሰኑን በይፋዊ መግለጫ አስታውቋል። ይህ ውሳኔ የተላለፈው ማክሰኞ ማርች 10 2026 በተደረገ የሚኒስትሮች ምክር ቤት ስብሰባ መሆኑም የስፔን መንግስት አስታውቋል። ስፔን እስራኤል በጋዛ እያካሄደች ያለውን ጦርነት የዘር ማጥፋት በማለት በመቃወም ከአውሮፓ ህብረት ግንባር ቀደም ነቀፌታ አቅራቢ ሀገርም ሆና ቆይታለች። አሜሪካና እስራኤል በኢራን ላይ የከፈቱት አዲስ ጦርነት ስፔን አጥብቃም ስትቃወም ቆይታለች። ስፔን ቀደም ሲል በእስራኤል ላይ የጦር መሳሪያ ሽያጭ በቋሚነት የሚከለክል ህግ ማጽደቋም ይታወሳል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ አሜሪካና እስራኤል በኢራን ላይ የሰነዘሩት ጥቃት ምክንያት አልባ ነው በማለት ኮንነዋል። መንግስታቸውም ለጦርነት አይ የሚል ግልጽ አቋም እንዳለውም ገልጸዋል። አሜሪካ በኢራን ላይ የከፈተችው ጦርነት ለማቆም ዳርዳር እያለች መሆኑ እየተነገረ ነው። ኢራን ውስጥ ምንም ኢላማ የሚደረግ የቀረ ነገር የለም ሲሉም ትራምፕ ተናግረዋል። ይህም አሜሪካ ከጦርነቱ ለመውጣት ዳርዳር እያለች ነው የሚለውን ነገር ፍንጭ የሚሰጥ ነው ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ጦርነት በቅርቡ እንደሚጠናቀቅ ገልጸው በፈለኩ ጊዜ ሁሉን እንዲያበቃ ማድረግ ይችላሉ ሲሉም በራስ መተማመን በተሞላው መግለጫ ሰጥተዋል። ትራምፕ አክለውም በኢራን ውስጥ ምንም ኢላማ የሚደረግ የቀረ ነገር የለም በማለት አሜሪካና እስራኤል ከየካቲት 21 ቀን 2018 ጀምሮ የከፈቱት ጥቃት የጠላት አቅም ማዳከሙን አመልክተዋል። አንጻሩ የእስራኤል መከላከያ ሚኒስቴር ኢዝራኤል ካትዝ ጦርነቱ ያለምንም የጊዜ ገደብ ይቀጥላል በማለት ከትራምፕ በተለየ ቆይታ ፍንጭ ሰጥተዋል። ካትዝ የጋራ ዘመቻውን ዓላማዎቹ እስኪሳካ ድረስ ውጊያው እንደሚቀጥል ቢገልጹም የትራምፕ በፈለጉ ጊዜ አበቃዋለሁ ባይነት በሁለቱ ሀገሮች መካከል የጦርነት ፍጻሜ በተመለከተም የተለያየ አቋም መኖሩን አመላካች ነው በሚል እየተነገረም ነው። ማምሻውን ኢራንና ሂዝቦላ በጋራ በመሆን በእስራኤል ላይ የጋራ የሚሳኤል ጥቃት ከፈቱ። ኢራንና ሂዝቦላ ማምሻውን በእስራኤል ሰሜናዊ ክፍል ተደጋጋሚ የሚሳኤልና የሮኬት ጥቃት በጋራ መክፈታቸው ተነግሯል። ነገር ግን እስካሁን ድረስ ምን አይነት ጉዳት በሮኬቱና በሚሳኤል ጥቃቱ እንደደረሰ የተነገረ ነገር የለም። በዚህ የጋራ ጥቃት ሂዝቦላ ከሊባኖስ 100 ሮኬቶችን ወደ ሰሜን የእስራኤል ክፍል መተኮሱም ነው የተነገረው። እስራኤል ማምሻውን የኢራንና የሂዝቦላ ሚሳኤሎችና ሮኬቶችን ስታከሽፍ አምሽታለች። የኢራን የወንዶች የእግር ኳስ ቡድን ከክረምቱ የአሜሪካዊ ዓለም ዋንጫ ራሱን አገለለም። የኢራን የስፖርት ሚኒስቴር አህመድ ዶኒያሚል አሜሪካና እስራኤል በጣምራ የከፈቱት ጦርነት የሀገሪቱ ሁለንተናዊ ሚና አያቶላ አሊ ኻሜኒ መገደሉን ተከትሎ በዓለም ዋንጫው አንሳተፍም ብለዋል። ግጭቱ አሁንም በሌሎች የመካከለኛው ምስራቅ ሀገራት ውስጥ እየተስፋፋ ሲሆን ኢራን በአካባቢው የሚገኙ የአሜሪካ ወታደራዊ ካምፖችንም በተደጋጋሚ እየደበደበች ነው። የ26ቱ የዓለም ዋንጫ በአሜሪካ ካናዳ ና ሜክሲኮ የጋራ ጣምራ አዘጋጅነት የሚካሄድ ሲሆን ኢራን በሎስ አንጀለስ ከኒውዚላንድና ቤልጅየም እንዲሁም በሲያትል ግብጽ እንደምትገጥም አስቀድሞ የወጣው መርሃ ግብር ያሳያል። ሆኖም ዶኒያማሊ ኢራን በውድድሩ ላይ ለመሳተፍ ወደ አሜሪካ እንደማትጓዝ በመግለጽ ቡድኑ የመሳተፍ እድል እንደሌለው አጥብቀው ተናግረዋል። ሚኒስቴሩ ይህ ብልሹ መንግስት አሜሪካን ማለታቸው ነው። መሪያችንን ከገደለ ወዲህ በዓለም ዋንጫ ላይ የምንሳተፍ ምንም አይነት ቅድመ ሁኔታ የለንም። በኢራን ላይ ከተወሰዱ ተንኮል አዘል እርምጃዎች አንጻር በ8 ወይም በ9 ወራት ውስጥ 2 ጦርነቶች ለማስተናገድ ተገደን በርካታ ሺህ ወገኖቻችን ተገድለዋል። ስለዚህ በዚህ መንገድ የመሳተፍ ምንም እድል የለም ሲሉም ተደምጠዋል። አዲሱ የኢራን ጠቅላይ መሪ ጉዳት ደርሶባቸው ከጥቃት መትረፋቸው ተነግሯል። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ ሆነው የተመረጡት የቀድሞ የአያቶላ አሊ ኻሜኒ ልጅ ያሉበት የጤና ሁኔታ በተመለከተ የሚወጣው መረጃዎች አሳሳቢ የሆነ መምጣቱን ዘገባዎች እያመለከቱ ነው። አዲሱ ጠቅላይ መሪ ደህንነቱ እንዲሁም ከተመረጡ በኋላም ለህዝብ በይፋ ለመታየታቸው አጠያቂ ከሆኑ በተጨማሪ ለኢራን መንግስት ቅርበት ያላቸው ምንጮች የሚሰጧቸው መረጃዎች የሞጅታብ ጤንነት ላይ ጥያቄን ፈጥሯል። በቆጵሮስ የኢራን አምባሳደር የሆኑት አሊሬዛ ሳላሪያን ለብሪታንያው ጋዜጣ ዘ ጋርዲያን ጠቅላይ መሪም እግርና እጃቸው ላይ ጉዳት እንደደረሰባቸው ሰምቻለሁ፣ የመቁሰል ጉዳት ስለደረሰባቸው ሆስፒታል እንደሆኑም አስባለሁ ሲሉም ተናግረዋል።
የሞጂታብ ደህንነት ጉዳይ አነጋጋሪ መሆኑን ተከትሎ የፕሬዝዳንት ማሱድ ፔጀሽኪያን በቴሌግራም ገጽ ላይ ጠቅላይ መሪው ጉዳት እንደደረሰባቸው የሚገልጹ ሪፖርቶች አይቻለሁ በማለት ነገር ግን ሞጂታብ ደህና መሆናቸው ማረጋገጣቸውን ጽፈዋል። በተጨማሪም ሰኞ ዕለት ሞጂታብ መመረጥ ዜና ከወጣ በኋላ የኢራን መንግስት ቴሌቪዥን ጉዳት ደርሶባቸው እንደነበር ቢጠቅስም ምን አይነት ጉዳት እንደደረሰባቸው ግን ከመዘርዘር ተቆጥቧል። ቆጵሮስ ያሉት የኢራን አምባሳደር ጨምረው እንዳብራሩት ሞጂታብ ሀሚኒ ጉዳት የደረሰባቸው አባታቸውንና ሌሎች 5 የቤተሰብ አባላት በተገደሉበት ጥቃት መሆኑንም ጠቅሰዋል። ሞጂታብ የኢራን ጠቅላይ መሪ ሆነው ከተሰየሙ 3 ቀናት ያለፏቸው ቢሆንም እስካሁን ከሳቸው በኩል ምንም አይነት መልእክት ለህዝባቸው በአደባባይ ተገልጠው ሲናገሩ አልታየም። አምባሳደሩ ይህንን በተመለከተ ለዘጋርዲያን እንደተናገሩት በየትኛውም ሁኔታ ውስጥ ንግግር ለማድረግ የሚፈልጉ አይመስለኝም ብለዋል። በሆርሙዝ ሰርጥ 1 ሊትር ነዳጅም ቢሆን አያልፍም ስትል ኢራን አስጠነቀቀች። ኢራን የአጸፋ ጥቃት የመሰንዘር ፖሊሲዋ መለወጡን የአብዮታዊ ዘብና የሀገሪቱ ጦር የሚያስተባብረው ወታደራዊ ማዘዣ ቃል አቀባይ በሰጡት መግለጫ ተናግረዋል። የቴህራን ፖሊሲ አሁን ጥቃትን በጥቃት መመለስ ይሆናል ሲሉም ቃል አቀባዩ ኢብራሂም ዙልፋካሪ ተናግረዋል። ቴህራን 1 ሊትር ነዳጅም እንኳን የሆርሙዝ ወሽመጥን አቋርጦ አሜሪካ፣ እስራኤልና አገሮቿ ዘንድ እንዲደርስ አትፈቅድም ሲሉም ዙልፋኪር አክለው ተናግረዋል። ከነሱ ጋር የተያያዘ ማንኛውም መርከብ ወይም ነዳጅ ጫኝ ኢላማ ይሆናልን ብለዋል። የ1 በርሜል ድፍድፍ ነዳጅ ዋጋ $200 እንደሚሆን ጠብቁ፣ ምክንያቱም የነዳጅ ዋጋ የሚወስነው ሰላሙን ባደፈረሰችበት ቀጠና ደህንነት ላይ ነው ሲሉም ቃል አቀባዩ አስጠንቅቀዋል።